ማራዘም በተለያየ እድሜ ክልል ያሉ ሰዎች የሚቸገሩበት ትልቅ ችግር ነው። መደረግ ያለበትን ነገር በኋላ፣ ነገ፣ ቆይ እያሉ ለሌላ ጊዜ ማራዘም ወይም ማቆየት ማለት ነው። ይሄ ደግሞ እንደ መብላት እንደ መጠጣት ብዙ ሰው የሚቸገርበት ነው። በጣም ጎበዝ ነው ብዙ ሰው ማራዘም ላይ። በዛ ምክንያት ደግሞ ብዙ ስራ ሊበላሽባችሁ ይችላል። እሱ ብቻ አይደለም፣ ስለ ራሳችሁ ያላችሁ ስሜትም ዝቅ እያለ ፕሮዳክቲቪቲያችሁ እየቀነሰ ሊመጣ ይችላል። ምናልባትም በጣም ጎበዝ ከመሆናችሁ የተነሳ የሆነን ነገር አረገዋለሁ፣ ቆይ በኋላ፣ ቆይ ነገ እያላችሁ ከብዙ ጊዜ በላይ እንዳቆያችሁ እርግጠኛ ነኝ። እኔም አድርጌ ስለማቅ ብዙ ሰዎችንም ሳግዝ ስለማየው ነገ በኋላ እያሉ 1 ወር 2 ወር 3 ወር በጣም ትንሽን ነገር ማለት ነው። ይሄ ችግር ለምንድን ነው የተፈጠረው ብዬ ብጠይቃችሁ ብዙ ሰዎችን ጠይቄ ስለማቅ መልሳቸው ሰነፍ ስለሆንኩኝ ነው፣ ጊዜ አጠቃቀሜ ላይ ጥሩ ስላልሆንኩ ነው፣ ፐርፌክሽን የሚባል ችግር አለብኝ፣ ነገሮችን ፐርፌክት ካልሆኑ ማድረግ አልፈልገም የሚባል ችግር ነው የሚነግሩት። ነገር ግን ችግሩ ይህ አይደለም። ዛሬ ላይ ስለሱ በደንብ እናያለን፣ ምን እንደሆነ፣ እንዴት እንደመጣና እንዴት መቀየር እንደምንችል ማለት ነው። የመጀመሪያው ግን ማወቅ ያለብን ማራዘም ራሳችን ፕሮቴክት የምናደርግበት የምንጠብቅበት ሜካኒዝም ነው። ምን ማለት እንደሆነ ነግራችኋለሁ። አእምሯችን አሜግድላ የሚባል የአእምሮ ክፍል አለው። ታዲያ ይሄ የአእምሮ ክፍላችን አሜግድላ የሚባለው ማለት ነው ሰርቴን ኢሞሽኖች ሲሰሙን፣ ፍርሃት፣ ጭንቀት ሲሰማን ወደ ምን ይገባል? ወደ ማምለጥ ወይም ደግሞ ወደ መጣላት ወይም ደግሞ ደርቆ መቅረት ወይም ምን ይባላል በእንግሊዝኛው ፋይት፣ ፍላይት እና ፍሪዝ ማለት ነው ውስጥ የሚያስገባን የአእምሮ ክፍላችን ነው። ታዲያ ህይወት ላይ ማሳካት ፈልገን ማደግ ፈልገን እና ማናውቀው አዲስ ነገር ለማድረግ ስንሄድ ሰዎች ፊት ሪጀክት የሚያስደርገን መዋረድ የሚመስል ነገር ያለበት እምቢ መባል ስለማንፈልግ ሪጀክሽን የሚመስል ነገሮች ሁሉ ስለማይፈልግ አእምሯችን ማለት ነው ወደዛ እንዳንሄድ እንዳንገባ ይይዘናል ወደኋላ። ለምሳሌ አሁን ያላችሁበት ስራ አለ እና ስራ መቀየር ፈልጋለሁ ትሉና ታስባላችሁ። በምታስቡ ሰዓት አእምሮ ምን ያደርጋል? እሺ ከዛ ደግሞ ሂጄ ኢንተርቪው ሊደረግ ነው፣ ኢንተርቪው ሲደረግ ደግሞ መዘጋጀት ይኖርብኛል። ከዛ የሆነ መጨናነቅ ነው ይመስላችሁ። ከዛ ደግሞ እምቢ ሊሉን ይችላሉ። እምቢ ብቻ ሳይሆን ኢቭን እሺ ቢሉ በኋላ ላይ ማለት ነው ስራውን ጀምሬ ምናልባት ለዚህ ስራ ገና ኳሊፋይ ላላረግ እችላለሁ እና ይህን ሲያውቁ ደግሞ ያባሩኛል እዛው። ከዛ ሌላ ውርደት መልሼ አሁን ያለሁበት ላይ ነው የምሆነው። ይህን ሁሉ ያስብና አእምሮ ማለት ነው ፍርሃት ውስጥ ወይም አንዛይቲ ውስጥ የሚከተው ነገር ሲሆን ይተዋል። ቢቀርብኝስ ይላል። ይሄን ብሎ ቁጭ ይላል ማለት ነው። እነዛን ነገሮች ከማድረግ ይቆጠባል። ፍርሃትና ጭንቀት ነው ማለት ነው ወደ ተግባር እንዳንገባና እንድናራዝም ያደርገን። ይህ አእምሮ ክፍላችን ደግሞ በዚህ ምክንያት ወዴትም እንዳንንቀሳቀስ ይይዘናል፣ እንዳናረግ እንድናራዝም ያደርገናል ማለት ነው። ስለዚህ ለምሳሌ ይህን ነገር ልንገራችሁ። ሙቀት ታውቃላችሁ። የሙቀት ተቃራኒ ብርድ ነው፣ ቅዝቃዜ ማለት ነው። እሱ ብቻ አይደለም፣ የፍርሃት ተቃራኒ ደስታ ነው። ተቃራኒ ያላቸው ማለት ነው። ሁሉም ነገሮች ብናስቀምጠው አንድ ሞቅ ያለ ነገር እንዴት ነው የሚቀዘቀዘው ስንል ስንት ሲሆን የሚቀዘቀዘው ብንል ወደ 50-40 ዲግሪ ሴንቲግሬድ ሲመጣ ማለት ነው። ይሄ በሙቀት ክልል ላይ እንግዲህ ጫፍና ጫፍ ያሉ ናቸው ማለት ነው። አንድ ናቸው፣ ሁለቱም የሙቀት ክልል ናቸው። ግን ዲግሪው ሲጨምርና ሲቀንስ ይቀያየራል ማለት ነው። ስለዚህ ፍርሃት፣ ጭንቀትና ከዛ በተቃራኒው ደግሞ ስሜቱ ምንድን ነው? ጉጉት፣ ደስታ፣ ኤክሳይትመንት ማለት ነው ጉጉት። ስለዚህ ፈርተን ጨንቆ ተግባር ውስጥ እየገባን ካልሆነ በተቃራኒው ደግሞ ኤክሳይትድ ብንሆን፣ ጉጉት ቢኖረን፣ ፍላጎት ቢኖረን፣ ደስታው ቢኖረን ምን እንሆናለን ማለት ነው? ያንን ነገር ለመተግበር ፍላጎትም ኤክሳይትመንትም ይኖረናል ማለት ነው። ስለዚህ አሁን ስለ ሁለቱ ልንገራችሁና እንዴት እንደምንቀይረው እናያለን። ፍርሃት፣ ጭንቀት ምንድን ነው ካላችሁ ኔቸሩ ኢስ ኢማጂኔሽን። ወደፊትን ኢማጂን አድርገን ነው የምንጨነቀው። ነገር ባይሆንስ ባይሳካስ ነው የሚያስጨንቅ። ቀድመን በማይሆን መልኩ ኢማጂን እናደርጋለን። ያ ማለት ሆን ብለን ወደፊቱን እያሰብን የሚሆንበትን መንገድና ሲሆን ያለውን ስሜት ስናስበው ደግሞ ኤክሳይትመንት፣ ደስታ ውስጥ ጉጉት ውስጥ መግባት እንችላለን ማለት ነው። ራሳችንን እንዳንሰራና ወደኋላ የሚይዘንን ራሱን ነገር ለሚሰራው መጠቀም እንችላለን ማለት ነው። ሴም ነው ግን ለተለያየ ነገር መጠቀም እንችላለን ኢማጂኔሽናችንን። ታዲያ ሌላስ ምንድነው? ሰዎች ፕሮካስቲኔት እንዲያደርጉ እንዲያራዝሙ ሚይዛቸው ብላችሁ ብትጠይቁኝ፣ ሚይዘን ብላችሁ ብትጠይቁኝ ምነግራችሁ ነገር ፐርፌክት ለማድረግ መሞከር መፈለግ። አይኔ በቃ ፐርፌክት ለማድረግ እሞክራለሁ፣ ፐርፌክት ካልሆነ መስራት አልችልም የሚል ሀሳብ ሊኖራችሁ ይችላል። ይሄ ግን ውሸት ነው። ምክንያቱም ምንም ነገር ፐርፌክት አድርጋችሁ መስራት አትችሉም። ትልልቅ ነገር የሰሩ ሰዎችን ካያችሁ አንድ መጽሐፍ ላይ ያየሁትን ታሪክ ልንገራችሁ። አንድ አስተማሪ ነው የቤት ስራ ሰጣቸው ተማሪዎቹን ማለት ነው። ሁሉም ፎቶግራፈሮች ናቸው። ፎቶግራፈሮቹ የሆነ ግሩፕ የተሰጣቸው
የቻሉትን ያክል ፎቶ እንዲያነሱ ነው፣ ብዙ ማለት ነው። አንደኛው ደግሞ የተሰጠው ምንድን ነው ካላችሁ ፐርፌክት የሆነ አንድ ኳሊቲ ያለው ፎቶ አንሳ ነበር የተባለው። ከዛ ግን ፎቶ እንዲያነሱና እንዲያመጡ ከተደረገ በኋላ ሲታይ በጣም ቆንጆ ፎቶ የተገኘ የቱ ላይ ነው ካላችሁ ኳንቲቲው ላይ ነው። ስለዚህ ኳሊቲ ውስጥ ከመግባታችሁ በፊት ኳሊቲ ውስጥ ከመሄዳችሁ በፊት ኳንቲቲ ይኖራችሁ ይገባል። በብዛት ልትሰሩት ይገባል። ለምሳሌ ኮንተንት ክሬት ማድረግ ትፈልጋላችሁ፣ በቃ ጽድት ብዬ ኖ አትበሉ። ፖስት ማድረግ ጀምሩ፣ መቅረጽ ጀምሩ ከነ ብልሽቱ ማለት ነው። ምክንያቱም ቆይ ነገ ማለት ቆይ ሞቼ ነው። ቆይ ነገ ደግሞ የሚያስብለን ፐርፌክት ለመሆን መፈለግ ነው። እንዳልኳችሁ ፐርፌክት የሚባል ነገር የለም። ትልልቅ ነገር የሰሩ ሰዎች፣ አንድ ጸሐፊ ነበር፣ ምንድነው የሚያደርገው? በየቀኑ 2 ጽሁፍ ይጽፋል፣ ቁጭ ብሎ ማለት ነው። መጥፎም ሊሆን ይችላል፣ ጥሩም ሊሆን ይችላል፣ ግን ይጽፋል። በድግግሞሽ በምንሰራበት ጊዜ ፐርፌክት እየሆንን ጎበዝ እየሆነ እንሄዳለን። ፐርፌክትም የለም ግን ደግሞ መደጋገማችን ጎበዝ እንድንሆን ያደርገናል። ስለዚህ ምንድነው ለሱ መፍትሄው ካላችሁኝ ማድረግ ነው። እኔ ስነግራችሁ ሶሻል ሚዲያ ላይ መስራት ስጀምር በተለይ ደግሞ ቲክቶክ ላይ ማለት ነው በጣም በቃ ያስጨንቀኛል። እንደዚህ ማውራት አለብኝ፣ እንደዚህ መሆን አለብኝ ብሎ ያስጨንቀኝ ነበር። እንደዛ እያሰብኩኝ ብዙ ጊዜ አራዝሜያለሁ። ነግራችሁ ግን ባራዘምኩበት ጊዜ ላይ ብሰራ ይበልጥ ጎበዝ ሆን ነበር አሁን ላይ ማለት ነው። ግን አንዴ መጀመር ከጀመርኩ በኋላ በተለይ ደግሞ ድሮ ላይ ምን ይሆን ማለት ያለብኝ ሰዎች ምን ይላሉ፣ እንዴት ባወራ ነው ጥሩ እያልኩኝ በጣም እያሳሰበኝ ሲሆን ያለኝን ኳሊቲን ያለኝን ነገር ማውጣት አልችልም። ነገር ግን በጣም ስትዘጋጁ ምን ውስጥ ትገባላችሁ መሰላችሁ? አናሊሲስ ፓራሊሲስ የሚባል ነገር አለ። በጣም ታገናዝባላችሁ፣ ታስባላችሁ፣ ምንም አሰቡ ተሳስራችሁ ነው የምትቀሩት። ስለዚህ መተግበር ነው መድኃኒቱ። መተግበር ጀመርኩ። በየቀኑ ቪዲዮ ፖስት አድርግ ነበረ ከነ ምናምኑ ማለት ነው። ኢቨን ልብሴን አውልቄ ነበር ፖስት ማድረገው ማለት ከላይ ራቁቴን ነው ዝም ብዬ የምቀርጸው። ለምን ካላችሁኝ አንዱ የሚያስፈራኝ የነበረው ሰዎች ምን ይላሉ፣ ቢሰድቡኝስ፣ ሙድ ቢይዙብኝስ ነው። ሙድ ከያዙብኝ አይቀር እንደፈለግኩኝ ሙድ ቢይዙብኝ ይሻላል የሚል ሀሳብ ስለነበረኝ እንደዛ ነው የጀመርኩት። ነግራችሁ በጣም ማሳደግ ችያለሁ። አሁን ላይ በቀን 10፣ 15 ከዛ በላይ ሾርት ፎርም ኮንተንቶችን ፖስት አረጋለሁ እና ፐርፌክት እንዲሆኑ አልጠብቅም፣ ግን አረጋቸዋለሁ። በዛ ውስጥ ጥሩ ውጤት ይመጣል። ስለዚህ እስካሁን ፐርፌክት መሆን አለበት ብላችሁ የተዋችሁት ነገር ካለ ምንም ነገር ፐርፌክት ተኩኖ አይጀመርም። በመስራቱ ውስጥና ጎበዝ በመሆኑ ውስጥ ግን ታድጋላችሁ። መኪና መጀመሪያ ሲሰራ ፐርፌክት አልነበርም። አውሮፕላን መጀመሪያ ሲሰራ ፐርፌክት፣ አሁን ያለውን አስበው ቢሆን እስካሁን አይሰሩትም። ግን እየሰሩ እየተበላሸ እየደገሙት ነው እዚህ ጋር የደረሱት። የትኛውም ዕቃ ስልክን አስቡት፣ ድሮ ቲቪን አስቡት። በቃ እንደዚህ መሆን አለበት፣ ቀጭን መሆን አለበት ቢሉ ኑሮ አሁን ያለው ቀጭኑ አይኖርም፣ ፍላት ማለት ነው። ከሱም አልፎ ስልክ አንይዝም ነበረ። ግን ያኔ ባወቁት በመሰላቸው ሰሩት። አሁን መለስ ብላችሁ ብታዩት እኮ በጣም ነው የሚያስቀው አሁን ካለን ነገር አንጻር። ግን አሁን ያለን እንዲኖረን ያኔ የሰሩት መሰራት ነበረበት። እናንተ የምፈልጉት ውጤትና የምፈልጉት ክህሎት ላይ ለመድረስ የምፈልጉትን ነገር ለማግኘት አሁን ላይ መጀመሪያ አለባችሁ። ፐርፌክት አይሁን። ከዛ ደግሞ ምን አድርጉ፣ ኤክሳይትመንት ጨምሩ ራሳችሁ ላይ። ቢሆንስ እያላችሁ ኢማጅን ማድረግ ጀምሩ ጭንቅላታችሁ ላይ። እሱን ማድረግ ስትጀምሩ ኤክሳይትመንት ይኖራችኋል። ከዛ ደግሞ በአንዴ ትልቁን ነገር ለማድረግ አትሂዱ፣ ችግር የለም። ትንሿን ነገር አድርጉ። ለምሳሌ ሶሻል ሚዲያ ላይ እንዴት እንደጀመርኩ ልንገራችሁ። ቪዲዮ መቅረጽና ማውራት በቃ ከበደኝ። ምን ልበላችሁ፣ ጎበዝ ነኝ፣ ያሰለጥን ነበር ሰዎችን ኮች አደርጋለሁ። ግን ወደ ሶሻል ሚዲያ ሲመጣ በጣም በቃ ጨነቀኝ ነው ምላችሁ። እንደዚህ ቢሆንስ ብዬ በጭንቅላት ያስቤ ማለት ነው ራሴን አሳሰብኩ። ከዛ ምን ማድረግ ጀመርኩኝ፣ ስልኬን አውጥቼ ቪዲዮን ገብታችሁ ሶሻል ሚዲያ ላይ ማየት ትችላላችሁ፣ እዚህ ጋር ማስቀምጥላችኋለሁ። ስልኬን አውጥቼ ምን ነበር መሰላችሁ ማድረገው፣ ዝም ብዬ ቀርጸዋለሁ። አላወራም እኮ ዝም ብዬ ቀርጸዋለሁ፣ ፖስቷለሁ፣ ዝም ብዬ ቀርጻለሁ፣ ፖስቷለሁ። እንደዚህ እያለ በነካካጄ ለምን አላወራም አልኩኝ። ከዛ ማውራት ጀመርኩኝ እያልኩኝ አሁን ላይ በደንብ እየሰራው ነው ማለት ነው። የትኛውም ነገር ላይ እንደዛ ነው። ለምሳሌ ስፖርት መስራት ትፈልጋላችሁ ጠዋት ላይ፣ ግን ጭንቅላታችሁ በጣም ዳገት ይሆንበታል። ደግሞ ወጥቼ ሮጬ ብርዱ ከዛ ብቻ ያስብባችኋል። ስለዚህ ምን አድርጉት፣ ችግር የለም ስፖርት ሀሳብ ስም ብላችሁ ለብሳችሁ ውጡ፣ ወክ አድርጉ፣ ውጭ ወጣችሁ ማለት ነው። ከወጡ አይቀርማ ሩጥ ልበል ይላል አእምሯችሁ ማለት ነው። ስለዚህ አእምሯችሁን እንደዚህ ትሪክ ማድረግ ጀምሩ እና የቪዲዮ ከተጠቀማችሁ እና እዚህ ድረስ ከደረሳችሁ ሰብስክራይብ ማድረግ እንዳትረሱ ይህንን ቻናል። ከዛ ደግሞ ሼር አድርጉት እና ደግሞ መልሳችሁ ደግማችሁ ማየት የምፈልጉ ከሆነ ሴቭ የሚለውን በተን መጫን እንዳትረሱ።
እና ደግሞ ፐርሰናል ኮችንግ የምፈልጉ ሰዎች ቴሌግራም ዩዘር ኔሜን ሶሻል ሚዲያዎችን ያስቀምጥላችኋለሁ። እሱ ላይ ማውራት ትችላላችሁ እና ግሩፕ ሜምበርሺፕ ላይ መሳተፍ ትችላላችሁ። እና ደግሞ እዚህ ላይ ኤቭሪዴይ ቪዲዮችን ስለመለቅ በእርግጠኝነት ትጠቀሙበታላችሁ እና ይመቻችሁ።